ናደርግ እኔ ከዛ ድረስ ስንቱኝ ያ ሁሉ መከራ ያ ሁሉ ችግር አልፌ መጪ ከዚህ ብዙ ነገር ሳስብ ምን አስበክ ነበር አንቺ? አይ ምንም አላስብም። ያርግልሽ፣ ያጣፍጥልሽ፣ መልካም ህይወት፣ ጥሩ ደረጃ ድረሽ ሄደሽ ተለውጪ። በቃ ጥሩ ተላዘለ ራስሽ ነገር ትፈልጋለህ። አይ በቃ አሁን ሁሉ ነገር አልቋል አልሽ። በቃ ምን ላድርግ? የለም የለም። ስለዚህ እንዴት ቅሬት ይልኛልሽ? በጣም ነው የሚያምረው ከምላችሁ ማሪና ዛሬ ወደ ካናዳ ሊሄድ ፕሮሰስ ጨርሻለሁ 15 ቀን ይቀረኝ ብላ ለቶፊክ ስትናገር እኔ እኮ ካንቺ ጋር ለመኖር ብዙ ነገር እቅድ አውጥቻለሁ። እኛ ሶፊያ ጋር ትታረቃለህ ብለን ተስፋ እያደረግን አንተ በጎን ተከልብሰክ ማሪና ጋር አንደኛ እምነት የሚባል ነገር አለ። እምነታችሁ ክብር ይኖራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ መወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ከር ቪዲዮን በአላህ እስከ መጨረሻው ላይክ አድርጉልኝ፣ ሼር አድርጉልኝ እባካችሁ እና ያው በነቶፊቅ ብቻ በነቶፊቅ ርዕስ በመጣ ራሱ ብዙ ነገርን እንዳብሳለን እና እንዳስሳለን እና እስቲ አስተያየታችሁን ኮሜንታችሁን እናንተ ኮሜንት ስትጽፉ ብዙ ሰዎች የሚማሩት አሉ። እኛ የመዳም ቅመሞች እኛ የአረብ ሀገር ገረዶች ማለት ነው ለብዙ ሰው ህይወት መለወጫ የብዙ ሰው የመፈመስ የብዙን ሰው ህይወት ቀይረናል። ከአላህ በታች ቪዲዮአቸውን በማየት ሼር በማድረግ በገንዘብም ሆነ በምንም ሆነ ነራርተን የብዙ ሰውን ህይወት ቀይረናል። አልহামዱሊላህ ረብል ዓለሚን። ግን እኛ ዝቅ ብለናል። እስቲ እናንተ ኮሜንታችሁ ላይ እስቲ የምትጮቆነው ሴት በተለይ በሶሻል ሚዲያ የምታለቅስ ሴት አልገጠመሽም? እኔ ለሴቶች ነው አልገጠመሽም? ብዙን ጊዜ ወንድ ልጅ ትዳር ይፈራል። በእኔ በኩል መፍራት ያለባት ሴት ናት። እናንተስ ለምን አልሽ ካላችሁኝ ደግሞ ያው እያያችሁት ነው፣ ማስረዳት አይጠበቅብኝም። በተለይ ወደ ሶሻል ሚዲያ ላይ የሚመጡት እኛ ሴቶች ነበር ትዳርን እንደ እሳት መፍራት ያለብን። ግን አልহামዱሊላህ ረብል ዓለሚን እኛ ግን ጀግኖች ስለሆን እንገባበታለን። ልጅም አርግዘን የምንወልድኛ የቤት ውስጥን ጣጣ የራሳችንን ጣጣ የምናከናውልኛ ነን። ግን ግፉም እንደ ዝናብ የሚዘንብብንም እኛ ላይ ነን። እኔ ቶፊቅና ሶፊያ ወላሂ ተስፋ አድርጌያለሁ ይታረቃሉ ብዬ ማለት ነው። ለምን ቶፊቅንም አይታችሁት እንደሆነ ብዙ ሴቶች ወደ ህይወቱ ለመግባት ፈልገዋል፣ እምቢ አለ። ሶፊያም ደግሞ ብዙ ሰው ጠይቋታል። አይታችኋት እንደሆነ አሁን ላይ እንደውም ሁሉም ሰው ነው የራቃት። ለምን ነይ ከኔ ጋር ካልተበሳበሽ፣ ነይ ከኔ ጋር ካልተጋደምሽ፣ እኔ ጋር ካልቆሸሽ ብለው ሲሏት እኔ አልፈልግም፣ እኔ በአሁን ሰዓት ስራ መስራት ነው የምፈልገው። አያችሁ እድሜ ያስተምራል። ግን ይዋትቻ አንድ ፍሬ ልጅ ግን አተሳሰቧ ዛሬ በዚህ እድሜዋ በጣም ብዙ ነገር ማድረግ ትችላለች። ግን ስክን ብላ ተረጋግታ የሚጠቅማትንና የሚጎዳትን አገናዝባ አይታ ከማን እንደሚጠቅማት የምታገናዘብ ጎበዝ ናት። ለምን ትኩረቷ ምንድነው? ገንዘብ አገኛለሁ እንዲህ ብሰራ ገንዘብ አገኛለሁ አይደለም ትኩረቷ በማንነቷ ላይ ነው መጀመሪያ የምትሰራው ማለት ነው። ከዛ በኋላ ነው ገንዘብ የምትሰራው። ብዙዎች ምን ላይ ነው ትኩረት የሚያደርጉት? ገንዘብ ላይ ነው ፎከስ የሚያደርጉት። ከገንዘብ በኋላ ነው እኔ የሚሉት። እሷ ግን ምንድነው የምታደርገው? መጀመሪያ ምን ማድረግ አለብኝ ስትመጣ ራሱ እንደ ሰው ዘላ አይደለም ቪዲዮ ላይ የምገባ ራሱ በቃ የሆነ አንገቷን ደፍታ ሰላም ብላ በቃ እየተቃጠለች ራሱ በሰው ላይ ቪዲዮ የሆነ ሰው እንደዚህ ያደርገኝ ስትራሱ ፈገግ ብላ ነው ራሱ የምትመጣው። ቢያንስ እንጃ በቃ የሆነ እውነተኛ ነገር ሆነ እውነተኛ ሰው ናት። በቃ ሶፊያ እምወደው ሰው አለኝ ብላ ስትመልስ ያው የምትወደው ሰው ቶፊቅ ነው። በእድሜም እኩያሞች ናቸው። በምንም ነገር አይተናነሱም። ግን ያው አላህ አላለውም አንዳንድ ጊዜ። እኔ ግን እውነቱን ለመናገር ተስፋ አልቆርጥም። አንድ ላይ የሚሆኑ ይመስለኛል።
ደስ የሚሉ ናቸው። ለምንድን ነው የወደድሻቸው? ዛሬ ሰው ለመሸቀሊልና ያልተጣላውን ተጣላን፣ ያልተደረገውን ተደረገ፣ ያልተቦካውን ተቦካ እያሉ አምጥተው ያሽቃብጣሉ። እነሱ ግን ብዙ መስራት እየፈለጉ ብዙ ማድረግ እየፈለጉ ግን ገደቡት። ቶፊቅም ስለ ሶፊያ የለም፣ ሶፊያም ስለ ቶፊቅ የለም። እስቲ እኛም ብዙ ነገር እንማራለን ከነሱ ማለት ነው። በተለይ ደግሞ አሁን ላይ በሴቶች የምትጫወቱ ወላሂ አላህ እያንዳንዷን ነገር ስለሚመዘግም ማለት ነው። የሴትን የምታስለቅሱ ሰዎች አላህ የሚቷችሁ አይምሰላችሁ። ዛሬ ሰው ሊያያችሁ ይችላል፣ ሰው ሊከተላችሁ ይችላል፣ ሊያበረታታችሁ ይችላል። ሚስቶቻችሁ ልጅ ወልዳ ከልጇ ጋር በተለይ አሁን ላይ ምንድነው አሁን ፋሽን የተጀመረው ማለት ነው። ሶሻል ሚዲያ ባልና ሚስቱ ነው ይጠቀማሉ። ሶሻል ሚዲያ ባልና ሚስቱ ነው ይጠቀሙና ወንድ ነው እንግዲህ ቤት ውስጥ መሪው እንደ ወሬው እንደ ደንቡ ማለት ነው። እና ለሁለት ከዜሮ ተነስተው የተሻለ ቦታ ይደርሱና ከዛ በኋላ ልጅ ይመጣል። በቃ ምቾት ይመጣል። በዛን ሰዓት ወንዱ እየሻፈተ ያልወለደችዋን ገና ያልተበላችዋን መንገድ ለመንገድ ላይ ስትጀላጀል ያያት የለ። ከዛ በኋላ ያቺማ ይሄ ልጅማ መጥበስ አለብኝ። አንድ ሰው በር ስታንኳኩ ካልተከፈተላችሁ አይገባም። ወንዶችን ባለትዳር ሆናችሁ ሴት ወደ እናንተ ይወስት መጣ እናንተ መንገድ ካልከፈታችሁላት ሙስተሂል አትገባም። አሁን ሶፊያ ብዙ ሰው ነው ወደ ህይወቷ የመጣው። እምወደው ሰው አለ ስትላቸው ተናደው ነው ተተዋት የሚሄዱት ማለት ነው። አያችሁ ጀግና ማለት ነው። አላህ ያለልኝን ነው ሰርቼ የማገኘው ብላ የምታምን ማለት ነው እንጂ ሌሎችን ስታቸው የተወሰነ ወር ከአንዱ ጋር ይሰራሉ፣ የተወሰነ ወር ደግሞ ከአንዱ ጋር ይሰራሉ፣ የተወሰነ ወር ከአንዱ እንዳበደች ውሻ ይሄንንም ወንድ እየለካከፉ ነው አብረው የሚሰሩት ማለት ነው። ግን እሷ ምንድነው በትክክል ይጠይቋታል፣ አትፈልግም፣ ይሄዳሉ። እና ደግሞ ወደ ገደለው ልግባላችሁና ባልና ሚስት ቤት ተከራይተው ሲኖሩ በጣም ውድ ነው አዲስ አበባ ላይ። ዩቲዩበሮች እንግዲህ በጣም ውድ ቤት ነው የሚከራዩት፣ ዝንጥ ያለ ቤት ነው የሚከራዩት። በዛን ሰዓት ያን ቤት ተከራይተው በሚኖሩበት ሰዓት ስልኩ ምንድነው ገንዘብ ነው፣ ገንዘብ የሚሰራ ቻናል ነው። በዛን ሰዓት ፈምሷል። እሱ ነው ገንዘቡን የሚያወጣው፣ እሱ ነው ምንድነው የሚቆጣጠረው። ስልኩን ከባንክ ብር ያወጣበታል፣ አብሮ ይሰራል። በዛ ሲጣሉ እሱ ስልኩን ይዞ ይሄዳል። እሷ ደግሞ ልጆቿን ታቅፋ ያ ቤት ኪራይ ውስጥ እሷ ናት የምትቀረው። ምን ያህል እንደምትጎዳ ቀኗን አጨልሞባት ከዛ በኋላ እጁ ላይ እንድትወርቅ እጁ ላይ እንድትለምነው እንደዚህ በሴት ልጅ ይጫወታሉ። አሁን ያሉ ዩቲዩበሮች ማለት ነው። ተጠንቀቁ።